አመጽተፋም ከመንጋ መካከል ይመሻል ይነጋል ጸጋጋ ሰራጉ ጸጋጋ ወጣይ ለመቼ ተውከኝ ሲኪም ድረስ ወርደን ልጅን ወራት የሌለው መውደድ ወራት የሌለው አንተ ጋር ያለው እግዚአብሔር አንተ ጋር ቤተክርስቲያን ማስታወቂያ ሲሰራ ለአንድ ሰው 20 ሺህ ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ ነው የሚባለው ሰው ቢያንስ 40 ሺህ 50 ሺህ ያገኛል። አዮ አምጣ አዮ ታያችሁ ቅድም 100 ሺህ ነው ማለት እሱ በድምጽ አካችን ያለ በድምጽ ስለሰማን ና በለው ወጣን ይኸው ወጣን ና በሉት ይኸው ጸጋዬ ና በሉት ይኸው ጸጋዬ ና በሉት ይኸው ሼር አድርጉና ና በሉት ይኸው ወጣው እኮኛ ሌባ ይኸው ወጣው ይኸው አሞኝ ነው የወጣሁት ይኸው አሞኝ ነው የወጣሁት ሀቅ ስላለኝ ማለት ነው። እግዚአብሔር እንደዚህ አይነት አምላክ አይደለም። እሺ ብራዘር አብን ዘጋው ምናምን አትበል አባ ከኔ በላይ ስንት እንደ ወንጀል ከሰራው ራሱ ከኔ በላይ ስንት ወንጀል የሚሰሩት ራሱ በአንደበታቸው እያወሩ ነው። ና በለው ጸጋዬ ነው ና በለው ና በለው ሼር አድርጉ እኔ ይሄ ጉዳይ ካለቀ በኋላ አረፍ አደርጋለሁ። ማርያምን የለውም በቃ የለውም ለአንድ ሳምንት ምናምን የለውም እረፍት ነው የማደርገው። የት አለ ኑ ሼር እያደረጋችሁ መረጃ ያለው ሰው ይምጣ። ይኸው መረጃ አለኝ የሚል ሰው ይምጣ። ጸጋዬ ጥሩት ጸጋዬ ና ጸጋዬ ሰክሬ አይደለም አሞኝ ነው ምላሴን አሞኝ ነው። እሺ ጋይስ ሰካራ ምናምን አትበሉኝ። አሞኝ ነው። በእኔ የደረሰ በእናንተ አይድረስ። ኦርቶዶክሳዊት ቤተክርስቲያን በዘመናት የኖረችበት ነው። እንኳን ለፍቁራን ጠርቶ ለአብነት አልገበታለሁ ጄል እያልኩ ነው። ጠዋትና ማታ መጥቷል። ና ግባ። አንድ ቁጥር ጻፍልኝ። ጸጋዬ ከመጣ አንድ ቁጥር ጻፍልኝ። ና ጸጋዬ ከመጣ አንድ ቁጥር ጻፍ። እሺ ና ግባ ጸጋዬ ና ጎበዝ ሐቀኛ። አሁን ሌላ ሰው ጠራልሃለሁ። ና ደግሞ ሌላ ሰው ጠራልሃለሁ። ና ሙሉ እንዲሆን ና ግባ። ሲሸልስ ነው ችግር የለውም። እሺ እኔ ይኸውልህ አሁን ሐቁ እንደወጣ ጠብቀኝ ትንሽ ወይ ልደውልና ከዋናው ጋር መገናኘት የምትችለው አንተ ላናግሩና ከዛ በኋላ
እኔም እዛው ስላለው ባንድ ኮሜንት ላላችሁ ሰማ ድምጽ ጥሩ አይ ሲሻለህ ግባ አሁንም ደክሞኛል እያልክ ነው አሞኛል እያልክ ነው ስለዚህ ለመወያየትም ምንም ለማለት የሚያመቸው እሱ ነው እርግጠኛ ነህ ጸግሽ እንኳን በሰላም መጣ በጣም ነው ማከብር ቴንኪው ሰላም መጣ አመሰግናለሁ ቴንኪው ወንድማችን ሰላም በለን ችግር የለውም እኔ እናገራለሁ ችግር የለውም ሰላም በለን እንዴት አድረሃል ደሜ ሰላም አደርክ እግዚአብሔር ይመስገን ሰላም ዳመመህ እየተናገርክ ነበር አሁን አይ ችግር የለውም ያንደበቴ መኮራተፍ ነው እንጂ ከዛው እናገራለሁ ሐሳቤ ማለት ነው ምንድነው እኔ በሎዛ ኢቨንት ያለውት እና ሎዛ በምንም አይነት መልኩ በኮሚሽን በፐርሰንት የሰራው መረጃ እጅ ላይ አለ አሳየን በኮሚሽን በፐርሰንት የተዋዋለውን ከቤተክርስቲያን ጋር የተዋዋለው መረጃ አሳየን እሺ ይኸውልህ ለአንተ ለምን ማሳየት እንዳለብኝ አላውቅም ሎዛ ይምጣና ይጠይቀኝ ከፈለክ እኔ አሁን አናግሬ ያለው ችግር የለውም አንተ ማናገር ትችላለህ ብሎኛል ኪዳነ ምህረት ያለው ደሜ ሲጀመር ከይዞ ያነሳሁኝ አንተ ደምሮ እንዲህ በላ ብያለሁ ሃይላይት ከፈለክ ላሳየህ እችላለሁኝ ከፈለክ እስከሚወጣ ድረስ ሃይላይቱን ላሳየህ እችላለሁኝ የምኑን ሃይላይት ይሄው የገቡ ፕሮፖዛሎች እስከነ ብራቸው እስከነ ምናምናቸው በትክክል አሳየን ኦኬ አሁን ይሄ ውሉን አሳየን ዶክመንቱ አለ እኮ እንደ ውሉን በትክክል አሳያ እዚህ ጋር እኮ 350 ቆይ አንዴ ጸግሽ እዚህ ጋር 350 ሰው አለ አይደለ አንተ እውነተኛ ሰው ከሆንክ ሎዛ ሚዲያ ተጠቀመ ማለት እኛም በውስጡ ነው ያለነው ስለዚህ በመጀመሪያ ደረጃ ሎዛ ኢቨንት ከየትኛው ቤተክርስቲያን ጋራ በፐርሰንት በኮሚሽን የተዋዋለበትን እንዲስኝና ልስጣችሁ ብሎ የተዋዋለበትን ውል አሳይ መጀመሪያ አለ ለምን ነው ላንተ ማሳየህ እሱ የለም ይበልና ይምጣና ከሱ ጋር እናወራለን አንተ እኮ አንድ ተቀጣሪ ነህ እዛ ላይ አንተ ውሉ የምትፈርመው ሰው አንተ አይደለህም ውሉ የሚፈርመው ሌላ አካል ነው እኮ አሳየና እኔም ህብረተሰቡን ገንዘብ ለቤተክርስቲያን ስጡ ብዬ ቤት ከፍቼ ለሊት ሙሉ 9 ሰዓት ሙሉ ቤት ከፍቼ ምለምነው በሎዛ አሰሮኝ እኔ ነኝ የሎዛ ነገር ደግሞ እኔ አንተ ሰራተኛ ነህ እንጂ ስራ አስኪያጁ አይደለም አይደል ስራ አስኪያጁ እሱ ነው
ስለዚህ አንተ ይሄን መረጃ ለማሳየት ለምን ፈራ? ለህዝብ ለማሳየት ለምን ፈራ? ለህዝብ ማስረጃ ስለሆነ ለህዝብ ለምን ለማሳየት ፈራ? ለህዝብ 400 ሰው ህዝብ እኮ አይደለም። ለምን ህዝብ አይደለም? ለምን ህዝብ አይደለም? ንቃቸው ነው። ደግሜ ልንገርህ፣ እኔ ማንንም አንቀም ማንንም አንተን አይደለም። ደግሜ ልንገርህ፣ አንተ ተፈራራሚው አይደለህም። አንተ የሎዛ ሚዲያ አገልጋይ ሰራተኛ፣ እዛም ተቀጥረህ ወይ ደግሞ ፈርመህ እያገለገልክ ያለህ ሰው ነህ እንጂ ሎዛ ሚዲያ አይደለም። ሎዛ ሚዲያ ራሱ ነው ውል የሚዋዋለው። የተዋዋለበት ዶክመንት ደግሞ እጄ ላይ አለ። ስለዚህ አልተዋዋልኩም ብሎ እሱ በቪዲዮ ሰርቶ ይምጣና የዛን ጊዜ እኔ ምንም አይነት ከማንም ደብር ጋር ምንም አይነት ውል የለኝም፣ ምንም አልተዋዋልኩም፣ ምንም አይነት ዶክመንትም አላስገባሁም ይበል። ኖ ውል አለ። ስማኝ እኮ አንድ ግልጽ ነገር ላስቀምጥልህ። ሎዛ ሚዲያ ያለ ውል ምንም አይነት እንትን ማድረግ አይችልም። በውል ነው የሚያደርገው። እኔ ደግሞ ውል አለ። ስማኝ ውሉ ግን በኮሚሽን ክፈሉኝ፣ በፐርሰንት ክፈሉኝ የሚል ውል ከሆነ አንተ አምጣ እያልኩ ነው እኮ። የለም ይበልና አንተ በውል ይሰራል፣ በኮሚሽን ይሰራል አይሰራም? ሎዛ ሚዲያ ይሰራል። በፐርሰንት ይሰራል አይሰራም? ፐርሰንቱ እስካሁን የፐርሰንት ዶክመንቶች አልደረሱኝ። መረጃው አለ። በኮሚሽን እንደሚሰራ መረጃው የተጻፈ መረጃ የተዋዋለበት መረጃ። እሺ አንተ እኔም የቤተክርስቲያን ልጅ ነኝ፣ አንተም የቤተክርስቲያን ልጅ ነህ አይደለ? ሁለታችንም እኩል ማንዴት ነው ያለን። እኩል ማንዴት። አንተም ድርጅት አይደለም፣ እኔም ድርጅት አይደለሁም። በቤተክርስቲያን ልጅነታችን ሎዛ ኢቨንትን መውቀስ የምንችለው እጃችን ላይ ባለው መረጃ ነው አይደለም? በኮሚሽን የሰራበትን በኮሚሽን የተዋዋለበትን ውል አሳየኝ። ለምንድን ነው ማሳየህ? ለአንተ በቃ የለም። አንተ ገንዘብ ሰብስበሃል አልሰበሰብክም? አልሰበሰብኩም። ለካሜራ መግዣ ገንዘብ ሰብስበሃል አልሰበሰብክም? ከህዝብ እኮ ለራሴ ነው የሰበሰብኩኝ። ለቤተክርስቲያን አያለ። ለምንድን ነው ለራስህ ገንዘብ የሰበሰብከው? ስለሚያስፈልገኝ ካሜራ። ለምንድን ነው የሚያስፈልግህ? ልቀርጽበት። ስለዚህ ለምን ራስህ አገዛም? ከህዝብ ለምን ተሰበስባለህ ገንዘብ? ከህዝብ ለምን ገንዘብ ተሰበስባለህ? ስላልነበረኝ። ለምን ተሰበስባለህ? ይሄ ሌብነት ነው። አንድ ሁለት፣ አንተ ድሬዳዋ በነበርክበት ሰዓት ቤተ ክርስቲያን ገንዘብ ትከፍልህ ነበር አልነበርም? አንተን አትከፍለኝም። አየህ፣ ገና ሌላ ጉድ ይወጣባል። አንተ ማለት ነው ይቅርታ ማጠይቅ ከሆነ ገና ሌላ ጉድ ይወጣባል። ሲጀመር ሎዛ ኢቨንት በተአምርና በተአምር አንተ እንደምትለው አይነት ነገር አድርገህ አታውቅም። እኔ በሎዛ ኢቨንቱ ስላለሁኝ ስለ ሎዛ ኢቨንት የመናገር ማንዴቱ አለኝ። ለምን እማምንበት ድርጅት ውስጥ እማልጠየቅበት ድርጅት ውስጥ ነው የገባሁት። ስለ ሌላ ግለሰብ አይመለከተኝም። ይኸውልህ ስለሌላ ግለሰብ አይመለከተኝም፣ ስለሌላ ግለሰብ። ነገር ግን እኔ ቤተክርስቲያንን አገለግላለሁ ብዬ በሎዛ ኢቨንት ስር ሆኜ የምሰራቸውን ስራዎች ምንም ነገር ቢመጣ የመመለስ አቅሙ አለኝ። የመመለስ አንተ እውነተኛ ሰው ከሆንክ ሎዛ ኢቨንት አጭበርባሪ ነው፣ ሎዛ ኢቨንትና በሱሪያ ያሉ ቲክታከሮች ሌቦች ናቸው ብለህ እንደተናገርክ መረጃው ካለ ይኸው ፊት ለፊት አሳይ። ፊት ለፊት ለምንድን ነው ለአንተ ማሳየህ ነው? አንተ እኮ ሎዛ ሚዲያ እኮ አይደለም ወይ አንተ ሎዛ ኢቨንት እኮ አይደለም። አንድ ተቀጥረህ የምትሰራ ሰራተኛ ነህ። እኔ ሌባ ነኝ? እሺ እንደዛ ከሆነ እኔ ሌባ ነኝ አላልኩኝም። የት ሄደህ ደወሉልህ? እሺ ደግሜ ክሊር ላግ መሰለኝ። አሉ ችግር የለውም። እሺ አንተ በግለሰብ ደረጃ ማህበረ ቅዱሳን ድሬዳዋ ማህበረ ቅዱሳን ደሞዝ ይከፍል አልነበረም? ብር
አዎ ሰራተኛ ነበርኩኝ እዛ አይደለ? ሰራተኛ ነበር። በነፃ ለምን አልሰራ? በነፃ ለምን አልሰራ? በነፃ ለምን አልሰራ? ከየት ያመጣሉ እነሱ ገንዘብ? ምንድን ነው የገቢ ምንጫቸው? ማህበር ድሬዳዋ ማህበረ ቅዱሳን የገቢ ምንጫቸው ምንድን ነው? አባላት፣ የአባላት መዋጮ የአባላት መዋጮ የአባላት መዋጮ ኦርቶዶክሳውያን ናቸው የሚያዋጡት። የስ ስንት ብር ገባ? በምን ውል ነው ይሄን የምታደርጉት? ስንት ብር ገባ? በምን ውል ነው ይሄን የምታደርጉት? ምን ውል አላችሁ ይሄን ለማድረግ? ማን ነው ፍቃድ የሰጣችሁ? ማን ነው ፍቃድ የሰጣችሁ? ለምኑ? አይ ከአባላት ላይ ገንዘብ ለመሰብሰብ ማን ነው ፍቃድ የሰጣችሁ? ቅዱስ ሲኖዶስ ቅዱስ ሲኖዶስ ቴንኪው። ቅዱስ ሲኖዶስ ፍቃድ ሰጥቷችኋል። ቅዱስ ሲኖዶስ ፍቃድ የሰጠውን አካል ለምን ትቃወማለህ ታዲያ አንተ? ምን ብዬ ተቃወምኩ? ይኸው ሌባ፣ አጭበርባሪ፣ ኮሚሽን ሰራተኛ እያልክ በፐርሰንት ሰራተኛ እያልክ ያለ ምንም መረጃ ደሜ አሁንም ልፋትህ መረጃው እንዳሳይ ከሆነ መረጃውን አላሳየህም። ለአንተ በቃ መረጃውን የማሳየት አቅም የለህም። ለምን ውሸት ላይ ተደግፈ በቅናት ነው እየከሰስክ ያለው? በቅናት ካልሆነ ለቤተክርስቲያን ቀንታ ከሆነ እኔንም አድነኝ። ለቤተክርስቲያን ምንም አይነት ከቤተክርስቲያን ጋር ውል ተዋውለን ምንም ነገር ከቤተክርስቲያን ብር ተቀበለን ምንም አንሰራም ካለ ይምጣና የዛን ጊዜ ሎዛ ኢቨንት ቢያንስ 30 ለሚሆን ቤተክርስቲያን በነፃ ሰርተዋል። ይሄ መረጃ አለ። ትናንትና ፖስት ያደረገውን አይቻለሁ። ለያ ዘለታ የለታ ኮሬለታለው ሲም ነበር በነፃ። እሺ መረጃው ለምን አልተናገርክም? እንደዚህ በነፃ ይሰራ ነበረ። አሁን ግን እንደዘና እንደዚህ ብለህ ለምን አልተናገርክም? የሆነ ድክመቱን ብቻ ለመናገር ለምን ፈለግ? ይሄንን እንትን ለማጥቃት ካልሆነ በቃ በነገራችን ላይ ቤተክርስቲያንን መዝረፍ በነገራችን ላይ ድክመት አይደለም። ቤተክርስቲያንን መዝረፍ ድክመት አይደለም። ሲጀመር አልዘረፈም እንጂ ሲጀመር አልዘረፈም። ዘረፈም እኔ የጠራው መረጃ ለማሳየን ነበር። መረጃ ማታሳየን ከሆነ እዚህ መምጣት አይጠበቅብንም ነበር። መረጃ ለማሳየት ከሆነ ሎዛ ሚዲያ ከጠየቀኝ ከእሱ ጋር እናወራለን። አንተ ግን እንደ አንድ ሰራተኛ ነህ፣ ተቀጥረህ የምትሰራ ሰው ነህ። ሎዛ ሚዲያ በዚህ ሰዓት ላይ እንዲህ በልቷል ብዬ ቢሆን መጠየቅ ትችላለህ። ደምረው እንዲህ አካውንቱ ላይ ገብቷል፣ ደምረው እንዲህ ብር በልቷል ብዬ ቢሆን ኖሮ ና ጸጋዬ እስቲ ለእኔ የገባውን ብር አሳየኝ ብትል የተገባ ነው። ምክንያቱም ስምህን ጠርቼ ደምረው ብር በልቷል ብዬ ቢሆን ኖሮ እኔ አጠቃላይ እየወቀስኩኝ ያለሁትኝ በቤተክርስቲያን ስም እያስተባበረ ኤቨንት እያዘጋጀ ያለ ከቤተክርስቲያን ከሚገባው ብር በላይ የሆነው ነገር ግልጽ የሚሆነው ነገር ምን መሰለህ? መረጃ ማምጣት አልቻልክም። መረጃ ካላመጣ ደግሞ እኔ መረጃ ካለው ያምጣ ብዬ ነው ሰዎች ሼር ያደረጉልህ። ስትመጣ እኔ ጋር ስትመጣ ሰላም ልትለኝ አይደለም የመጣው። መረጃ ማታመጣ ከሆነ ግን በሐሰት ነው እችን ኢቨንት እየከሰስክ ያለው በሐሰት። አንተ ድሬዳዋ ቅዱስ ማህበረ ቅዱሳን ከሲኖዶስ እውቅና እንደተሰጠው ሁሉ እንዲሁ ሎዛ ኢቨንትም ከሲኖዶስ ነው እውቅና የተሰጠው። ብራዘር ገባ ግብር የሚከፍል ቆይ ደምዬ ለጠቅላላ እውቀት እንዲሆነ እኔም ድሬዳዋ ማህበረ ቆይ እንትን አላስገባልህ። ቆይ ለምን እንዳለ ህዝቡ መረጃ ይጠይቃል፣ ይመጣል። ይኸውልህ ከሰማኝ ሊመጣ ይችላል። አንተ ግን መረጃ ቀርብና ህዝቡን ጭንቅላቱን የበረስከው አንተ ነህ። በሐሰት በውሸት ደሜ ዛሬ አናግረው ብራዘር። እኔ ድሬዳዋ ማዕከል አይደለም ምሳሌ ነበር። ተጨማሪ መረጃ ልስጣችሁ። አናግረው መረጃ ይሰጥሽ። የምስራቅ ኢትዮጵያ ምስራቅ ማስተባበሪያ ነበር የምሰራው። ምስራቅ ኢትዮጵያ ነበር ማስተባበረው። አፋር፣ ድሬዳዋ፣ ጅጅጋ፣ ሐረርጌና አሰበ ተፈሪ አስተባባሪ ነበርኩኝ። የበላዩ በቅበተ እምነት ዘርፍም ኃላፊ ነበርኩኝ። ስለዚህ የድሬዳዋ ሳይሆን የምስራቅ ኢትዮጵያ ኃላፊ ነበርኩኝ። በምስራቅ ኢትዮጵያ ላይ ማህበረ ቅዱሳን ላይ መረጃ አለኝ ብለህ መረጃ አለኝ ብለህ ኮምፒውተር አሳይተሃል።
ኖ አንተ ከኛ እንድትሆን አማር እኔ አልደግፍህማ። ለመሰለ እኔ በሎዛ ስር ወይ አንድ አዳምጠኛ። እኔ በሎዛ ስር እስካለው ድረስ አንተ መረጃ ብለህ የሆነ የኮምፒውተር ጽሑፍ አሳየህና ያንን የኮምፒውተር ጽሑፍ በትክክል ሰው እየበዛ ይመጣል አይታወቅም። ሎዛም ሊመጣ ይችላል። አንተ መረጃን ካሳየ ሎዛ የማይመጣበት ምክንያት የለም። ይኸው መረጃን አሳይ መረጃ ማንም ይመጣ ችግር የለብኝም። አሳያ መረጃን ካልፈራ ለምንድን ነው ማሳየህ? በቃ ውሸታምና በውሸት ለምን ስም ታጠፋለህ? አንተ ኢትዮጵያ ውስጥ ብትኖር ማለት ነው ኡጋንዳ ስላለ ነው። ስማኝ ኡጋንዳ ስላለ ትጠየቅ ነበር። በህግ ነበር ሎዛ የምትጠይቅ አንተ በህግ ስም ማጥፋት ወንጀል ሊያስገድለኝም ይችል ነበር። ኖ እኛ አናስገድልም። እኛ ክርስቲያኖች ነን፣ አናስገድልም። ገባይ በስጋ የእጅን የምታገኝበት ነገር ግን ውሸት ነው። ውሸት ይኸው አናግረው። ኤክሶ አንተና ሴራ ረግለት አናግረው ማለት ቅድምም ምንም ያልኩ ነገር አለ። በሎዛ ኢቨንት ለተባበረው ስርዓት ውስጥ አንድ ላይ ያንን ማሰባሰቢያ ሲያስተባብሩ የነበሩት እንዳለ አንድ ፕላትፎርም ላይ ቀርበው ከደብሩም እነዛን ውሎች ሲዋዋሉ ሲስማሙበት የነበረው እንዳለ ቀርበው መወያየት አለባቸው። ምን መሰለህ ለሱ ሰጥቶታል። ቆይ ይቀጣ ለሱ ሰጥቶታል። እሱ ደግሞ ሚዲያ ላይ ወጣው አይደለም የሰጡትን መረጃ ያምጣ። እውነተኛ ከሆነ ያምጣ። ከዛ በኋላ እኛ የደብሩን ኃላፊዎች ኮሚቴዎች ኑ እንላለን። እሱ ግን የያዘው መረጃ ውሸት ነው። ውሸት በሙሉ ኮንፊደንስ ነው የምናገረው። ስለ ሎዛ በሙሉ ኮንፊደንስ ነው የምናገረው። ጠጌ አምጣ መረጃውን። አለበለዚያ ውሸት ነው። ውሸትን ይዘህ ነው ራስህ የምትወስደው። መረጃን ካላሳየ ማለት ነው ውሸት ነው። ይሄን ቪዲዮ ቴንክ ዩ ይኸው በትልቁ ለዚህ መረጃ የምታወራው በትክክል አሳይ። በትክክል አሳይ። በትክክል ይነበብ። እሺ ይነበብ። ምንም እየታየ አይደለም። አንብበው። እሺ ካሜራ ውስጥ ጠግቼ እላለሁ በደንብ አድርጌ። እሺ አባሪ ሰነድ አንድ ይላል። በዚህ ፕሮጀክት የወጣው ወጪ ዝርዝር ነው የሚለው። ወጪ ዝርዝር ነው የሚለው። ውል ነው ያልኩ። ወጪ ዝርዝር ሳይሆን ውል ነው ያልኩ። ውሉን ነው የምታመጣው። እሺ ወጪ ዝርዝር ለማን እንዳወጣው ሁሉ ትናገራለህ። ለሎዛ ነው፣ ለራማ ሚዲያ ነው፣ ለማን እንደሆነ በግልጽ ታስቀምጣለህ። ገባ? ለራማ ሚዲያ የሆነውን አይመለከተኝም። ራማ ሚዲያን መጠየቅ ትችላለህ። እኔ የምጠይቅህ ስለ ሎዛ ሚዲያ ነው። ስለ ሎዛ ሚዲያ ጠይቃለሁ። ራማ ጋር የተደረገ ነገር ካለ አይመለከተኝም። ይሄኛው ደግሞ ከማን እንደሆነ ተናገር። ከማን እንደሆነ መቼ ነው ቀኑ መቼ ነው? ሎዛ ሚዲያ እዚህ ላይ አለበት እኮ ሎዛ ሚዲያ አለበት ወይ? እዚህ ላይ ሎዛ ሚዲያ አለበት ወይ? ማህተብ በዛ ላይ የለውም። ማህተቡን አሳየን። ማህተቡን አሳየኛለሁ። እሺ ይኸው ማህተቡ አሳየኝ። ይኸው ማህተቡ ይሄ ቀዳን አይመለከትም። ጸጋዬ ውሸታም ነህ። ይሄ ሎዛን አይመለከትም። ማህተቡም ህገወጥ የሆነ ማህተብ ፎርጅድ ነው። ይሄ መረጃ ብለህ አውጥተህ ስም ማጥፋት ወንጀል የሰራው አንተ የቤተ ክርስቲያን ጠላት ነህ። አንተ የቤተ ክርስቲያን ከዛ ለይቻላይም ይቅርታ ካልጠየቅ ደምዬ መፈራ መስሎ ሆኖ እንደዚህ እያወራህ ያለው እኔ ምን ማለት እኔ ምን አልገል አልመጣ አልደበድብ። ይሄኛው ማህተቡ አይነበብ ሲጀመር ሎዛን አይመለከት። ለምን ራማ አላልክም? ሎዛን አይመለከት። በዚህ ደብዳቤ ላይ ኤክሶ በዚህ ደብዳቤ ላይ ስም ጠርሼ የተናገርኩትኝ ለጊዜ ሚዲያ ብቻ ነው። በዚህ ደብዳቤ ላይ ቪዲዮዬን ያየ ሰው በደምብ ስማ። ማይክል ሚውት አድርግና ከቻልክ ደግሞ በዚህ ደብዳቤ ላይ ስም ጠቅሼ የተናገርኩትኝ
ለጊዜ ሚዲያ 25,000 ብር ተከፈለ ብዬ ብቻ። ከዛ ውጪ በዚህ ይህን ዶክመንት ሳሳይ ለሎዛ ሚዲያ ይሄን የሚያክል ብር ተቀብሏል ብዬ ያቀረብኩበት ቪዲዮ ካለ ማንም ሰው ሊያቀርብልኝ ይችላል። ሎዛ ሚዲያ ብር አልተቀበልም። ቆይ ደሜ ተረጋጋ። አሁንም ስሜታዊ የሆንክ ነው። በዚህ ደብዳቤ ላይ ስም ጠቅሼ እዚህ ደብዳቤ ላይ ተጠቀሰ ስም አንብቤ የተናገርኩትኝ ለጊዜ ሚዲያ 5 ቁጥር ላይ ያለው ለጊዜ ሚዲያ 25,000 ብር ተከፈለ የሚል ብቻ ነው ያለው። ደብዳቤውንም ሳነበም ያነበብኩትኝ ይሄን ነገር ነው። ከዛ ውጪ በዚህ ደብዳቤ ላይ ይሄ ደብዳቤ ሎዛ ሚዲያን ይመለከታል ብዬ ያቀረብኩትኝ ካለ ማንም ሰው ማስረጃ ሊያቀርብልኝ ይችላል። በነገራችን ላይ ዩቲዩብ ላይ ገብቶ የተቀመጡ ቪዲዮዎች አሉ ሊያመጣ ይችላል። ይሄን ደብዳቤ ያነበብኩትኝ በዚህ ኢቨንት ያዘጋጁ ሰዎች 4.5 ሚሊዮን ብር ወጪ አስወጥተው 2.3 ሚሊዮን ብር እንዳስገቡ፣ ነገር ግን በስም ተጠቅሶ ለዚህ ሚዲያ ብር ተከፍሏል የተባለው በዚህ ሚዲያ ላይ ለጊዜ ሚዲያ ብቻ ነው። ከዛ ውጭ ያለ ሰው ካለ ግን ሊመጣ ይችላል። የፈለገ ሰው አሁን ያዳመጥከው ይሄኛው ደብዳቤው ማየት ትችላለህ። ቁጭ ብለህ እንየው አብረን እንየው። 20,000 ብር ይከፍላሉ ላይቭ ላይ ከሆነ ብዙ ተከታይ ነው የሚባለው ሰው ቢያንስ 40,000 50,000 ከየት ያመጣው? ይህ መረጃ ከየት ያመጣው? መረጃው እሱ መረጃ ላይ እሱን ግን ምንም አይነት ዶክመንት አላሳየም። በዚህ ቪዲዮ ላይ ይሄ አሁን የጠቀስኩትን ደብዳቤ አሳይቼ ከሆነ ልጠየቅበት። እዚህ ቪዲዮ ላይ ይሄን ደብዳቤ አሳይቼ ያነሳው ሀሳብ ካለ ልጠየቅበት። እዚህ ቪዲዮ ላይ ደሜ አትቸኩል፣ ፕሊስ እባክህ አትቸኩል። በደምብ ስማኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ ጠቅሻለሁኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ አሳይቻለሁ። ግን ይሄ ሀሳብ የአንተ ሀሳብ ነው። አዎ የኔ ሀሳብ ነው። መረጃ የለውም። ይሄ መረጃ የለውም አለኝ። ይሄ መረጃ የለውም። አምጣ መጀመሪያ ደብዳቤው ግን ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ማን ይላክልህ? አሳይ። የተላከበትን ቤተክርስቲያን አሳይ። ከየት የተላከው? ታይ እንዴት ነው የመረጃ ምንጮች የማወጣለህ? እሺ ቀጥል። ደሜ አይ ደሜ የተረዳ ያለ አይመስለኝም። ልዩነት አለው። በግልም የሚደረግም በኢቨንት የሚሆነው ያ ኢቨንት ኦርጋናይዘር ድርጅት ነው እንጂ አስተባባሪው አይደለም። አንድ ድርጅት ወንጀል ቢሰራ ተቀጣሪዎቹ አይደለም የሚቀጡት። ተባባሪ ካሉ በማወቅ ተባባሪ ካሉ እነሱ ሊጠየቁ ይችላሉ እንጂ ለሎዛ ኢቨንት ደምረውም ሆነ ሌሎች ያሰባሰቡት ተጠያቂ ሊሆኑ አይችሉም። አሁንም ቢሆን መረጃ እና ጥያቄ እንትን ሲባል መረጃ ስለማሸሽ ቢሆንስ ኦር ደግሞ ፋብሪኬት ለማድረግስ ቢሆንስ? ስለዚህ ብቸኛ ሶሉሽን የሚሆነው ቅድምም እንዳልኩ ደሜ አዶ ነው እየሰማ ከሆነ ሎዛ ኢቨንት ቀርቦ ያንን እናንተንም በምን መንገድ የእናንተን ራሱ ውል ማቅረብ አለበት፣ ማሳየት አለበት። እና ያ ደሜ እየሰማ ከሆነ ለመረዳት ሞክር። ያለውን እንትን ተጠያቂ አንተ ሳትሆን በሎዛ ኢቨንት ስለተደረገው ነገር ነው ጸጋዬም እያለ ያለው አይደለ? ከተሳሳትኩ አርመኝ። አዎ እየሰማህ አይደለም እንጂ አዎ ሲጀመር እሱ ጋር አይደለም፣ እሱን አይደለም የወቀስኩትኝ፣ እሱንም አልተናገርኩትኝም። ደብዳቤውንም ደግሞ እሱን የሚመለከትም አይደለም። ስለዚህ የለም በቃ ተደውሎለታል መሰለኝ። ለማንኛውም በቃ ኤክሶ ቴንኪው በጣም ስለጠራኸኝ። ያው ነገር ደሜ ሰማኝ፣ ሳውራ ነበር ሰምተኛል። ምን ጸጌ ከቀድሞ መጀመሪያ ላይ ያለው ከፋፍሎ ነው። ሁሉም ይሄ የቤተክርስቲያን መዋጮ ላይ የሚሰራው ስራ እንዳለ ብሎ
ጠቅልሎ አይደለም። የሆነ ክፍል አለ፣ በግል የሚሰራ አለ፣ በሎዛ ኢቨንት የሚሰራ አለ። እነዛ ከፋፍሎ ነው። አሁን ሎዛ ኢቨንት እንትን ነው፣ ተቋም ነው አይደለ? ተቋም ሲሆን ለቀጣሪዎቹም ውል ያስፈርማል። ለዛ ሰዎች ተቀጥሮ ሎዛ ኢቨንት ተቀጥሮ ለሚሰራቸውም አብያተ ቤተክርስቲያን በለው ኦር የመንፈሳዊ ህብረቶች በለው ለነሱም ውል ይፈራረማል። አሁን ጸጌ እየጠየቀም ያለው በሎዛ ኢቨንት የሚደረጉ የመሰባሰቢያ መርሃ ግብሮች ላይ የኮሚሽን ስራ እነዛ ጋር የሚያቀረው ሎዛ ኢቨንት እና ሎዛ ኢቨንት ብቻ ነው። ይህንን ልጠይቅ። ሎዛ ኢቨንት ወንጀል ቢሰራ አንተን የምትታሰረው ወይስ ስራ አስኪያጁ? ለምንድን ነው የምታተሰረው? እኔ ህዝቡን ገንዘብ የጠየቅኩት እና ምን አውቀህ አንተ ነግሮኝ ነዋ። ተነጋግረን ነው የምንገባው። ከሎዛ ኢቨንት ጋር ተነጋግረን ነው የምንገባው እና ነገረህ እንጂ የንግድ ፍቃድ ያሳደሰበትን አሳይቶ ነው የነገረህ? አዋ በትክክል ስንዋዋል አንድ አዳምጠኝ። ስንዋዋል ሎዛ ኢቨንት ከሀስከፈ ከየት እንደተነሳ የት እንደደረሰ አሁን በምን ላይ እንዳለ ምን እንደሚሰራ ሁሉን ነገር ከነገረኝ ካመንኩበት በኋላ ነው ከእሱ ጋር ውል አድርጌ ስራ የጀመርኩት። ገባ? አንዴ ነው። ሁለተኛ ነገር ደግሞ ስለ ሎዛ ስለምንም ነገር ሲነገር እኔን ስለሚነካኝ አየህ፣ ሎዛ እውነት ኮሚሽን ይሰራል በፐርሶን ይሰራል ከተባለ ደምሮ መጠየቁ አይቀርም። ደምሮም ደግሞ የቤተ ክርስቲያን እስከሆነ አንድ አዳምጠኝ። ደምሮም የቤተ ክርስቲያን እስከሆነ ድረስ ከቤተ ክርስቲያን አላግባብ የሚዘረብ ዝርፊያ ካለ ይቃወማል። በነገራችን ላይ ማየት ያለባቸው ሎዛ ኢቨንት ትልቅ ከሰራቸው ስራዎች ጸጋይም እንድታውቀው የሚያስፈልገው ነገር ሎዛ ኢቨንት የኮሚሽን ስራና የፐርሰን ስራ ከሰዎች ነጥቆ አይሆንም ብሎ ህገወጥ ነው ብሎ በትክክለኛው ጎዳና ቤተክርስቲያን ያሳረፈ ተቋም ነው። ቤተክርስቲያንን ጥያቄ ልጠይቅህ ደምረው። እሺ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለማስተባበር ሲሄድ ውል ይዋዋላል? ሎዛ ኢቨንት አብያተ ክርስቲያናትን ለማሰራት ወይ ደግሞ ብር ገቢ ማሰባሰብ ሲሄድ ውል ይዋዋላል? አዎ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለምሳሌ ከአብያተ ክርስቲያናት ጋር አሁን ሚሊኒየም አዳራሽ ላይ ለሚደረግ ማንኛውም ነገር በነፃ ነው የሚሰራው፣ አይዋዋልም። በነፃ ነው የሚሰራው። ስለ ሚሊኒየም አዳራሽ አልጠየኩም። ለምሳሌ ድሬዳዋ ሲሄድ ሎዛ ኢቨንት ውል ተዋውሎ ነው የሄደው። ሎዛ ኢቨንት እዛ ድሬዳዋ ሄዶ በሚደረግ ነገር ላይ ተዋውሎ ነው የሚሄደው። ከዛ ባሻገር ግን ምን አይነት ውል ነው የሚዋዋለው? ላይቭ ስትሪም እንሰራላችኋለን ነው የላይቭ ስትሪም በዩቱብም በቲክቶክም እንሰራለን ነው። ምን አይነት ውል ነው የሚዋዋለው? ምን አይነት ውል ነው የሚዋዋለው ማለት ይሄን የሚያክል ብር ትከፍሉናላችሁ ብሎ ነው የሚዋዋለው ወይስ ዝም ብሎ ሄሮ? ይሄማ ከሆነ እነሱ በሚመቻቸው የለንም ካሉት ራሱ በነፃ ነው ይዞ የሚሄደው። አለን ካሉ ደግሞ ማለት እኔ ልነግርህ ነው። እዛ ጋር ያለውን የውል ስቴትመንት ቀርበው ራሱ ቤተክርስቲያኖች የምታቀርበው በሚመቻት በማይጎዳ መልኩ። ከዛ በኋላ ሎዛ ኢቨንት ያንን ይመለከትና በቃ እንደዛ ነውና ይልና ይነግረናል። ከዛስ እኛ ምን አይነት ውል እንደምታቀርብለት ስራ ልጅ ነዋ። አንተ የማስታወቂያ ስራ ትሰራለህ እንደ አንተ ማስታወቂያ ስራ በአንድ ማስታወቂያ ይሄ የሚያክል ትከፍላላችሁ ብዬ ዶክመንት ልክላቸዋለሁ። እሺ ካሉ ይሰራሉ። አንጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የማስታወቂያ ስራ ይከፈለዋል አይከፈለውም? ይከፈለዋል። ለምን ይከፈለዋል? የሳተላይት ክፍያ ስላለባቸው ነው።
ስልክ በጣም እየተደወለለት ነው መሰለኝ፣ እያስቸገሩት ነው መሰለኝ። ኧረ ምንም አልተደወለም። እኔ ልክ ነኝ። እየተቋረጠ ነው ጋር እኮ የለህም። የሳተላይት ክፍያ በአመት ስለሚከፍሉ ነው። በአመት የሚጠበቅባቸው በሚሊዮንስ የሚቆጠር ክፍያ ስላለባቸው እሱ ለመክፈል በማንኛውም የሚተላለፉ ማስታወቂያዎችን ታስከፍላለች። ይሄም የሳተላይት ክፍያ ስላለባቸው ሰራተኞች አሉት። በነገራችን ላይ ለሰራተኞቹ ለሚከፍለው ክፍያ ሊዋዋል ይችላል። ችግር የለብኝም። ሱና ማስቸዋለሁ። በቃ አለቀ። ስለዚህ ሎዛ ሚዲያ ህጋዊነቱን ይዞ ህጋዊነቱን ይዞ ምን እንደሳትክ ልንገርህ። አንደኛ ነገር የተቋረጠ ቪዲዮን እያየህ ያለ የኔ ሙሉ ሀሳብ ደርሶ የሚያውቅ አይመስለኝም። ማንም ሰው ለሰራበት አይከፈለው የሚል አቋምም እምነትም የለኝም። ነገር ግን እኔ ኮምፕሌን እንዳደረግኩትኝ ቪዲዮ ላይም ደጋግሜ 3 ጊዜ ዩቲዩብ ላይ ሰርቻለሁ። 3ቱም ጊዜ እንደተናገርኩትኝ ቤተክርስቲያን ከምታገኘው ገቢ በላይ የምታስወጣት ከሆነ ማንኛውንም ማህበር ቢሆን እቃወማለሁኝ። ለምን ቅዱስ አትሆንም? አይ ዶንት ኬር። ደብዳቤው ላይ እዚህ ላይ ያቀረብኩትኝ አንዱ መደራጀት ጉዳይ እንዴት ነው አንድ የሚያስተባብር ሚዲያ ሄዶ ወይም አንድ የሚያስተባብር ኤቨንት ሄዶ 4.5 ሚሊዮን ብር አስወጥቶ 2 ሚሊዮን ብር የሚያስገባው በምን ሂሳብ ነው? ለዛ ነው ጸጌ አሁን እንደዚህ ነገር ሀፕን ያደረገው አዋሳ ላይ ነው። ሀፕን ያደረገው ገባ አዋሳ ላይ ነው። ከዛ ባሻገር ባሉ ቤተክርስቲያኖች ግን ጎንደር አለ፣ ባህር ዳር አለ፣ ኢብንዞ ድሬዳዋ እንኳን አለ፣ ድሬዳዋ አለ፣ ደቡብ አለ፣ የተለያየ ቦታ ጨርስና ከዛ ትቀጥላለህ። ከሐዋሳ ውጪ በሎዛ ኢቨንት ስር ኪሳራ ገጥሞኛል ብለው ለአንተ ሪፖርት ያቀረቡ ሰዎች አሉ። ኪሳራ አንደኛ ነገር እኔም አልጠየኩኝም። እስቲ ኪሳራ የገጠማችሁ ላኩ፣ ፋይል ላኩ። እኔ አሁን ለአንተ የቤት ስራ የምሰጥህ በቃ ለአንተ በደምብ ተረዳኝ። ሀሳቤ ተረጋግተን እንድናወራ ስላሰብኩኝ ለምሳሌ ድሬዳዋ ሄዳችሁ አሰባስባችኋል። በቪዲዮ ላይ መጨረሻ ላይ ማጠቃለያ እንደሰጣችሁት 6.1 ሚሊዮን ብር አሁን ገብቷል። 6.2 ሚሊዮን ብር በቃል የተገባ አለ፣ ያልገባ ብር አይደለ? 12 ሚሊዮን ብር 12.3 ሚሊዮን ብር ገብቷል። አጠቃላይ ተሰብስቧል 12.3 ሚሊዮን የገባው ያውም እንደዚህ እየተሰደብን ማለት ነው እንጂ 30-40 ሚሊዮን ብር እንሰበስብ ነበር። እሺ ተሰበስቡ ነበር፣ ብዙ ልሰበስቡ ይችላል ነበር አውቀዋለሁኝ። እሺ የኔ ጥያቄ ታውቀዋለህ? ምን ያህል ከሬዲዋ እግዚአብሔር ቤተክርስቲያን ጋር ምን ያህል ውር እንደተዋወሉ ታውቀዋለህ? ይሄኛው እኔ ተቀጣሚ ነኝ። እማውቀው ምንድነው ጥያቄ የምጠይቀው ሎዛ ኢቨንት በኮሚሽን እና በፐርሰንት እንደማይሰራ ነው የማውቀው፣ እንደማይሰራ። ከዛ ውጭ ግን ውላቸው ሲዋዋሉ እኔ ሄጄ አልነበርኩም፣ አጠገባቸው አልነበረም። የእኔ ዋናው መሞገቻ ግን ምንድነው አይዋዋሉም አለም፣ ግን ሲዋዋል ሎዛ ኢቨንት በፐርሰንት እና በኮሚሽን ተዋውሎ አያውቅም ነው። ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ቅድም እኮ ነገርኩህ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን የማስታወቂያ ይቀበላል። በሰዓት ስንት እንደሚቀበል ታውቃለህ? ከ6,000 ብር በላይ ነው የሚቀበለው በሰዓት ገባህ? ያን ይቀበላል። በቃ አቡነ አብርሃም እኮ ተናገሩ። አንደኛ ግን መጽሐፍ ቅዱስ የሚያበራየውን በላይ አፉን አትሰር ይላል። እኛ 24 ሰዓት 48 ሰዓት 36 ሰዓት ቁጭ ብለን ማለት ነው ቁጭ ብለን ለህዝብ እየተናገርን ቤተክርስቲያን በዛ ልክ እንድትገነባ ከተደረገ በኋላ ለእኔ ትራንስፖርት ለሰንበሌ ትራንስፖርት ቢሰጥ ቅር ይላል ወንድሜ? እኔ ቅር አይለኝም። ተናግሬያለሁ ቪዲዮ ላይ ሎዛ ይሄንን ነው የሚያደርገው። ሎዛ የሚያደርገው ይሄንን ነው። በደምብ ስማኝ። መረጃ አምጣና ያውልህ ምትችል ከሆነ አንተ ማድረግ ያለብህ ነገር ለምሳሌ ድሬዳዋ 6.1 ሚሊዮን ብር ገቢ አድርገናል ካል 6.2 ሚሊዮን ብር ቃል ተገብቷል። ነገር ግን ድሬዳዋ ላይ ምን ያህል ነበር ሊከፈል ይሄድ ነው? ስንት ነበር የተከፈለው? ለሎዛ ማህበር ውል ያደረጋችሁ ስንት ነው? በልና ጠይቀው ሎዛ ሚዲያ
በቃ ጠይቋል ከዛራ ዶክመንቱ አለ ይላክልኝ ለምን የተፈረመበት ልክልሃለሁ ዶክመንት ይላክልኝ እዛ አሁን አንተ ምንም አይነት ዶክመንት አላመጣም ሲጀመር ምንም አይነት ዶክመንት አላመጣም ሎዛን የምከስበት ምንም አይነት ነገር የለም የመጀመሪያ ሎዛን አልከስም ሎዛን በቃ ሎዛን አልከስም ብዬ ተናግራል እኛ በሎዛ ስር ያለነው ሰዎች ሌቦች ናቸው ብለህ ስማችንን ያጠፋውን አዲስ ወይ ደግሞ ይቅርታ ጠይቅ ከዛ በኋላ ባለው ነገር ደግሞ እንቀጥላለን ቪዲዮን አምጣ ውስጥ ሎዛ ስር ያሉ ሰዎች ሌቦች ናቸው ያልኩበትን ቪዲዮ አምጣ ውስጥ ሎዛ ስር ያሉ ሰዎችን ሌቦች ናቸው ያልኩበትን እስቲ አምጣ ውስጥ ቪዲዮ እሺ ቆይ አምጣልኝ እንስማውላችሁ እስቲ ቆይ አዝኖ እኮ ለዚህ ገራም እኮ አዝነው ነው ለማርም ነው አዝኖ አይደለም ቢዝነስ ነው የሚሰሩት ማራቆት ነው አልሰማችሁኝም እንዳልኳቸው አንደኛው ትልቁ ችግር ይህ ሎጎ የምትመለከቱት ሎዛ ኢቨንት ይሰማል አባቢ ጉባኤት እያዘጋጃለ እየተካሄደ ያለው በዚህ እንደ ድሬዳዋ ካነሳን አይቀር እንቀጥልበት ስለዚህ አሁን እንደሚተደረገው ድሬዳዋ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት የያዘው እነዚህ አራቋል እያልክ ነው አራቋል ካልክ ደግሞ ሌባ እንደሆነን እየተናገርክ ነው ሌባ እንደሆነን ስለዚህ መረጃ የለም እንዳራቁን ናቸው መረጃ የለም ያለ መረጃ ነው የምታወራው ኤክሶ ጊዜ ማባከን እንዳይሆን ጊዜ ማጥፋት እንዳይሆን አይ ያለ መረጃ ነው የምታወራው ስለዚህ ይቅርታ ጠይቅ ህዝብን አሳስተሃል በተለይ በሎዛ ሚዲያ ላይ የተናገርከው ነገር ውሸት ነው አምናሃል አመሰግናለሁ ቴንኪው ማን ነው ይቅርታ የምጠይቀው አንተና ሎዛ ሚዲያ ይቅርታ ጠይቅ ስለሌላው አያገባኝም ስለሌላው አያገባኝም ያለ ስራው ነው የሰጠው ያለ ስራው አለኝ ዶክመንት አለኝ አምጣ ዶክመንቱን እያልኩ እኮ መረጃውን ለምንድን ነው ማመጣው ላንተ እና ለምን ፈራህ ታዲያ እንዴ ለምን ትፈራለህ እንዴ መረጃ ካለ መረጃ አንተ ጠየቁ እኮ እግዚአብሔር አብ ላይ ምን ያህል ውል ተዋዋለ ስልህ አላቅም አለኝ አንተ የማታውቀውን ውል እየተዋዋለ ያለ ማህበር እንዴት ነው ያውቃለሁ ብሎ እየመጣ ያለ እቺ ምን ያህል አንተ የማታውቀው እኔ እያልኩ ያለሁት እኔ እያልኩ አዳምጠኝ ምንም ነገሩን አታዙረው እኔ እያልኩ ያለሁት ሎዛ ኢቨንት በፐርሰንት አይሰራም ይኸውልህ ስማ ሎዛ ኢቨንት በፐርሰንት አይሰራም ይኸውልህ አዳምጥ ሎዛ ኢቨንት በፐርሰንት አይሰራም በኮሚሽን አይሰራም አንተ አመጣልህ ያልከው አንተ በፐርሰንትና ቆይ ይኸውልህ በፐርሰንትና በኮሚሽን ሎዛ ኢቨንት ይሰራል ብለሃል አምጣ መረጃ ከሰራ መረጃ አምጣ በቃ የለህማ የለህም ለምን እነግርሃለሁ ታዲያ የለህም ሳይኖርህ ለምን ትንሽ ፕሮፋይልሽ ደሜ ይሰማል ይሰማል እሺ አይ እንትን እድል እየሰጠ ማለት ምንድነው ፕሬሚስሱ የሚለውን የተረዳን ካልሆነ ምንድነው መረጃ ማሸሽ ኦር ደግሞ ሌላ ምናምን ነገር ይሆናል ስለዚህ ወይም እንዳለው አሁን አንተ ሎዛ ስንት ቅጥረኛ ሰው አለው ብለህ አታውቅም የንግድ ፍቃድ ቁጥሩ ስንት ነው ብለህ አታውቅም ይሄ እኮ የአድሚኒስትሬሽን ስራ ነው ይኸውልህ እኔ መናገር የምችለው እንደ ቤተክርስቲያን ልጅነቴ መናገር የምችለው ሎዛ ኢቨንት በፐርሰንም በኮሚሽንም ሰራ የሚል ከሆነ መረጃ አሳየኝ እኔም አብሬው ሎዛን እወቅሰዋለሁ እያልኩት ነው ሎዛ ግን በፐርሰንትና በኮሚሽን ሳይሰራ በውል ይሰራል አዎ ይሰራል ለምን ድርጅት ተቋም ስለሆነ ተቋም ነው ገባ ተቋም ዝም ብሎ አይንቀሳቀስም አለቀ ያ ድርጅት ትርፍ ገቢ ካለው ትርፉ ለማን ነው የሚሰጠው ትርፍ ገቢ ካለው ፕሮፊት ካለው ማለት ነው ፕሮፊት ማርጂኑ ከፍተኛ ከሆነ የፕሮፊቱ ተካፋይ ማን ነው የሚሆነው
የፕሮፊቱ ተካፋይ ማነው የሚሆነው? ደንብ አለው እኮ ምን ማድረግ እንደሚገባው ሎዛ ኢቨንት ያውቃል። ገባ? ከኛ ጋራ ለምሳሌ ግን ስንት ሊከፍለን እንደሚገባ እንደሚያውቀው ሁሉ ትርፋማ ሲሆን ወይም ደግሞ ትርፍ ሲያገኝ ምን ማድረግ እንደሚገባው ያውቃል። ሎዛ ኢቨንት ያውቃል። ይሄ የራሱ የውስጥ ደንብ ነው። እኔ አሁንም ቢሆን ኤክሶ ስመኝ፣ እኔ አሁንም ቢሆን የምሞግተው ምን መሰለህ? የምሞግተው ስለ ሎዛ የውስጥ አሰራር ደንብ አይደለም። ገባ? እኔ ሎዛ አጭበርባሪ ነው፣ ሎዛ ከቤተክርስቲያን በኮሚሽን ነው የሚሰራው፣ በፐርሰንት ነው የሚሰራው የሚል ከሆነ ሎዛ የሰራበትን ማህተብ ያለበትን ነገር ያምጣና ያሳየኝ እያልኩ ነው። ገባ? በኮሚሽን አይሰራም፣ በፐርሰንት አይሰራም እያልኩ ነው። ይሰራል የሚል ከሆነ መረጃ ያሳይ። ሎዛ የውስጥ አሰራሩን አላውቅም ማለት ወንድም አጀንዳ እንዳቀይር፣ ምንም አጀንዳ እንዳቀይር። እኔ የምፈልገው አንተን የፈለጉበት ዋናው ምክንያት ሎዛ አጭበርባሪ ነው፣ ሎዛ ከተለያየ ቤተክርስቲያን በኮሚሽንና በፐርሰንት ይሰራል ያልክበትን መረጃ አለኝ ያልከውን አሳይ ነው። ሌላ ውስጥ ስለ ሎዛ አሰራር ምንም መናገር አልችልም። አሁን መጀመሪያ ያንን እንጨርስ። አለበለዚያ ይቅርታ ጠይቃ። አጭበርባሪ ካልሆነ ሎዛ እና በሎዛ ስለ ቲክቶከሮች፣ ዩቱበሮች አጭበርባሪ ካልሆነ ይቅርታ ጠይቅ። መረጃ አጭበርባሪ ነው የምትል ከሆነ መረጃ አሳይ። መረጃ አሳይ። አጭበርባሪ ነው የምትል ከሆነ መረጃ አሳይ። ይኸው አደባባይ፣ ዝም ብሎ ቪዲዮ መስራት ብቻ አይደለም፣ አደባባይ መረጃ አሳይ። ቪዲዮ የምሰራው እኮ በማስረጃ ነው ከሆነ ሎዛ ከአብያተ ክርስቲያናት ጋር ምን ብሎ እየተዋዋለ እንደሆነ ማታ ከሆነ እንዴት ነው ዲፌንድ? አንተ ለምሳሌ ቆይ ጸጌ ከህዳር 12 እስከ 26 ማን ነው የሰራው? አውሳ ላይ ማን ነው? ደብዳቤው ላይ አይናገርም። ታዲያ ምንም የማይናገር ደብዳቤ መረጃ ብለህ እንዴት ይዘህ ትመጣለህ? ማን ነው የምወቅሰው? ይሄንን ግለሰብ ሰርቶት ከሆነ ግለሰቡን አያጠቁትም እንዴ? ማን ነው የምወቅሰው? ምንም ነው። አነጋገሬ ነው። ሁለታችሁንም ቆይ አንድ ጊዜ በእርጋታ ብትነጋገሩ አሪፍ ነው። እና አንደኛ ደም የምን መሰለ ጸጋዬ የሰራቸው ቪዲዮዎች ላይ ጸጋዬ ያንን 4 ሚሊዮን ወጪ 2 ሚሊዮን ገቢ የሚለውን ለሎዛ ማለቱን እንደዛ ሲል አልሰማሁትም። ነው ካለም ራሱ ይናገርና ትክክል። አሁን ይሄኛውን ነገር ሎዛ እንዲያርጓል ያለበትን ነገር ቪዲዮ አውጥተህ መሞገት ይሻላል። እና አይከፈል ያ ሲልም አልሰማሁትም። እንደውም መከፈላቸውን ሲቃወም አልሰማሁትም። ስለዚህ በማያከራክር ከምትከራከሩ ለምሳሌ ስፔሲፊካሊ ደሜን ወይም ቲክቶከሮችን ይሄን ጥፋት አጥፍተዋል በሎዛ ስር ያሉት ያለበትን ሊባናቸው ያለበትን እንደዛ ይሻላል ብዬ አስባለሁ። ሎዛም ደግሞ ይሄን ፋይል አድርጓል። እኔ ማይኩትኝ እሱ ነው ያን ያሳየሁትኝ ደብዳቤ ወይ ከሐዋሳ ወጣ እየተባለው ደብዳቤ ሎዛ ነው እንዲህ አጭበረበረው ብዬ የትኛው ቪዲዮ ላይ ተናገርኩኝ። እዛ ቪዲዮ ላይ የተናገርኩትኝ ይሄን የሚያክል ገቢ ገብቶ ይሄን የሚያክል ወጪ ወጥቷል። እዛ ደብዳቤ ላይ በስም የተጠቀሰው አንድ ሚዲያ ብቻ ነው፣ ጊዜ ሚዲያ ይባላል። ለጊዜ ሚዲያ 25 ሺህ ብር ሰጥተናል ይላል። ከዛ ውጪ በስም የተጠቀሰ ምንም አይነት የለም። እኔም ቪዲዮ ላይም ክሌም አላደረኩኝም። ይሄ ደብዳቤ ሎዛን የሚመለከት ነው አላልኩኝም። ምክንያቱም የተጻፈ ዶክመንት የለም፣ የተጻፈ መረጃ የለውም እዛ ላይ ግን እኮ ከሌለው እኔ እኮ ዶክተር ከሌለው ምንም መረጃ ከሌለ ለምን ሚዲያ ላይ ይዘህ ወጣ? ምንም መረጃ ከማን የተቀበልከው? ሀሳቡን እንረዳው። ደሜ መጀመሪያ ሀሳቡን እንረዳውና ሀሳቡን ከዛ ትቃወመዋለህ። እንደዛ ይሻላል። እየገባ ስለሆነ እየሰማህ አይደል? እንደ አዲስ እዛ የሰማውን ወደዚህ ማስተጋባት ነው የያዘው። ደምረ እየሰማሁሽ ነው። በእናትሽ አንቺ ደግሞ ይሄን ለመናገር ነው የገባሽው።
እያንዳንዱ እየሰማ አይደለም አልሽኝ። ይሁን ያውን ቆይ ጠብቀኝ ወይ ቤቴ አለሽ እየሰማ አይደለም አልሽው። እኔ ውስጥ ገብቼ ለምን ነው ማልሰማሽ? ለምን አልሰማሽም? ወደ ውስጥ አትግባ። ቆይ አንዴ ተረጋጋ። ለምን አልሰማሽም? ሲጀመር ለምን ይሄን ለመናገር ፈለግሽ አንቺ? እሺ በቃ ሻዶ ለምን ፈለግሽ ይሄን ለመናገር? ሌባ ይለኛል እንዴ በኢየሱስ ስም? እኔ ምን በማለቀው ነገር እኔ ማለት ነው ቤቲ ቆይ አንዴ እና እኔ ሌባ ሲል አልሰማሁትም። ጸጋዬን ስፔሲፊካሊ ወንድሞች እህቶችን ሌባ ሲል አልሰማሁትም። ቪዲዮ ግን የሱን ቪዲዮ ሰርተው ጽሁፍ ጽፈው ከላይ ሌባ እያሉ ብዙ ክርስቲያኖች እንደዛ ሰርተዋል። እና እሱ ባልሰራው ነገር ሌባ አለኝ ከማለት አንተ ይሄንን ቪዲዮ ስትሰራ ማስረጃ ምንድን ነው እያልን እንጠይቅ ነው እያልኩ ያለሁት ጸጋዬን። በቃ ቴንክ ዩ ያው ቀጥለው ያንን ደብዳቤ ባሳየሁበት በነገራችን ላይ በጣም አንዱ ጥሩ የማይሆነው ነገር ምን መሰላችሁ? የመረጃ ምንጭ መጠየቅ በጣም ነውር ነው። በነገራችን ላይ ለአንድ ሚዲያ መረጃ ምንጮችህ እነማን ናቸው ብሎ መጠየቅ የሚገባ አይደለም፣ ማንም ሰው መረጃ ምንጩን ስለማይሰጥ። ስለዚህ መድከሙ ተገቢ አይደለም። እሱ ነገር ባታነሳው። ወደ ጉዳይ ስገባ ግን ደብዳቤውን ያቀረብኩበትም ደብዳቤው የተለቀቀውም በተመሳሳይ ቀን ነው። ጠዋት ላይ ተለቀቀ፣ ፌስቡክ ላይ ተለቆ ነበር፣ ቴሌግራም ላይ ተለቆ ነበር። ያንን ደብዳቤ አንብቤዋለሁኝ። ሳነበውም ክሌም ያደረኩትኝ በስም ጠቅሼ የተናገርኩትኝ ሚዲያ ጊዜ ሚዲያ የሚባለው ነው። እዛው ላይም 5ኛ ቁጥር ላይ የሚገኝ ስም ስለሆነ ነው እሱ በስም ተጠቅሶ ለጊዜ ሚዲያ 25,000 ብር ሰጥተዋል የሚል ነው። ከዛ ውጪ የማንንም ሚዲያ ስም በዚህ ቪዲዮ ላይ አልጠቀስኩኝ። ከዛ በኋላ ሁለተኛ ቪዲዮ ሰራሁኝ። ሁለተኛ ቪዲዮ ስሰራ ወንድም ተመስገን ለሆነ ወንድም ያወራውን ድምፅ ቮይስ ልደተ ቃል የሚለው ወንድማችን ጠቅሻለሁኝ። በስም የጠቀስኳቸው ሚዲያ ላይ የምናገረው ልደተ ቃል ወንድም ተመስገን የተናገረው በዚህ ድምፅ ላይ ልደተ ቃል ይቅርታ እኔ ስለሌላ ፐርሰንት እንዲወራ አልፈልግም። እኔም እንዲወራ የምፈልገው ኖ በቃ የለም ሰዎች በሚቀላቀሉበት ሰዓት ወይ ደግሞ በቤታቸው ገብታ ስለነሱ መናገር ትችላል። እኔ ግን አሁን መናገር የምችለው ስለ እኔና ስለ ሎዛ በሎዛ ስር እስካለ ድረስ ሎዛ በኮሚሽን ሰርቷል አልሰራም፣ በፐርሰንት ሰርቷል አልሰራም፣ መረጃ አለ የለህም ነው በቃ አንዴ ላሳጥርላችሁ ነገሩን ከይቅርታ ጋር አንተን ተስፋዬ ማለት ነው ጸግሽ ነው ይቅርታ ጸግሽ ማለት አንተ ማቅረብ የምትፈልገው የሎዛን እንትኑን መረጃውን ማቅረብ የምትፈልገው አንተ በደምረው ፊት ሳይሆን በሎዛ ፊት ለፊት ነው አይደለ? መረጃውን አወጣለሁ እያልክ ያለ እሱ ይጠይቀኝ ስትል ሰምቻለሁ ቅድም ነግሬዋለሁ። ስለዚህ ደምረው የሚመለከት ነገር ከቤተክርስቲያን ምንም አልተቀበልኩም ካለ ሎዛ ኢቨን ባክሽ አንቺ ወረጂ በአንቺ ቤት እየበጠበሽ ወረጂ በቃ ቤት እየበጠበሽ ነው። እኔ እነ ኤክሶን ቤት ከፍቼ ሌባ ከሆንኩ ሎዛ ሌባ ከሆነ አጭበርባሪ ከሆነ በኮሚሽን የሰራ ከሆነ በፐርሰንት የሰራ ከሆነ ጸጋዬ ሰርቷ ብሎ የሚያምን ከሆነ ሼር አድርጉለትና ጸጋዬ ይምጣ ስለ ሎዛ በኮሚሽን መስራት አለመስራቱን ይናገር ብዬ ነው የተናገርኩት። የለኝም መረጃ የምትለኝ ከሆነ እዚህ ጋር እንጨርሳለን። በቃ ፔሬድ። መረጃ የለኝም ካልክ እንጨርሳለን። ሎዛ ኢቨንት በኮሚሽን የሰራበት በፐርሰንት የሰራበት ነገር የለኝም የምትል ከሆነ እዚህ ጋር እንጨርሳለን። መርዘም አያስፈልግም። ፔሬድ ግን ማለት ነው። እስቲ አንድ ፔጅ ላይ ኮሚሽን ማለት ከሚገኘው ፐርሰንት ከሚገኘው ገንዘብ ላይ ይሄን ያህል ፐርሰንት ማለት ነው አይደል? ኮሚሽን ሲባል ማለት ነው። ከሚገኘው ላይ አሁን ለምሳሌ ሌላ ደግሞ አለ፣ ሌላ ሲስተም ደግሞ አለ። ምንድነው ያ ሲስተም? ቋሚ የሆነ ፊክስድ የሆነ ሳላሪ ማለት ነው። አንድ ቲክቶከር ወይም አንድ ድርጅት ከሆነ ቤተክርስቲያን ጋር ሲዋዋል ይሄን ያህል ክፍያ ይከፈለዋል። ይሄ ከሚገባው ገቢ ጋር የሚገናኝ አይደለም፣ ፊክስድ ነው፣ የሚቀያየር አይደለም። ስለዚህ ሁለት አይነት የክፍያ ሲስተም አለ። ስለዚህ ሎዛ የሚቀበለው በፐርሰንት ነው ማለት ከሚገኘው ገቢ ላይ ነው ወይስ ቋሚ ፊክስድ የሆነ ገቢ የገንዘብ አቀባበል ዘዴ ያለው? እዚህ ላይ አንድ ፔጁ ነው መጀመሪያ ጸጋዬ እየተቃወምክ ያለኸው ሎዛ አድርጓል ብለህ እያቀረብክ ያለኸው ከሚገኘው ገቢ ላይ በፐርሰንት ነው ወይስ ፊክስድ የሆነ ገቢ ከቤተክርስቲያኖቹ ይቀበላል የሚል ነው። ሁለት ሀሳቦች ላንሳ። አንደኛው በስም ጠቅሶ እገሌ ዩቲዩብ አሁን ዶክመንቱ ማሳየት ስለማልፈልግ ነው እንዳልኳችሁ እገሌ ዩቲዩብ ይሄን የሚያክል ተከታይ ያለው ይሄ ነው ዩዘር ኔሙ፣ ይሄ ነው ሊንኩ፣ የአካውንት ባንኩ ይሄ ነው፣ ላይቭ ከገባ ይሄ የሚያክል ብር ይከፈለዋል፣ ዶክመንተሪ ከሰራ ይሄ የሚያክል ብር ይከፈለዋል፣ ዝርዝራቸው ተጽፏል። ይሄን ቀድሞ የሚላክላቸው ይሄ ነው። ይሄ የሚያክል ሰው ይመጣል፣ ይሄ የሚያክል ብር ትከፍላላችሁ። አንደኛው ወያቸው ይሄ ነው። ሁለተኛው
ይሄ የሚያክል ብር የሚገባ ከሆነ አንደኛው ግና ያላወጣሁት ቮይስ ነው ይሄኛው በቮይስ ያለ ነው። ይሄ የሚያክል ብር የሚገባ ከሆነ ይሄ የሚያክል ብር እንፈልጋለን ወይ ደግሞ አንዱ ቤተክርስቲያን ለምሳሌ እኛ ማስተባበር የፈለግነው ይሄ የሚያክል ብር ነው ብለው ይናገራሉ። ኦኬ እንደዛ ከሆነ እኛ የምንፈልገው ይሄ የሚያክል ብር ነው ይላል። ይሄ በቮይስ ያለ የቤተክርስቲያን አስተዳዳሪ ቁጭ ብሎ የተናገሩት ነገር ነው። ሁለቱም ዶክመንቶች አሉኝ ግን አላወጣኋቸውም። እነሱ እንዳልኩት ደግሞ ለአንተ ለደምሮ ደግሞ አላሳየህ። ሎዛ ኢቨንት ከቤተክርስቲያን ምንም አይነት ብር ተቀብዬ አላውቅም፣ ከቤሳ ምንም አይነት ብር አልቀበልም የሚል ከሆነ የዛን ጊዜ የጸጋዬ ዶክመንት ምንም የለም። አሁን በመጀመሪያ ደረጃ ገና ለገና መረጃ እንዲሰጥ ነው የምፈልገው። ሲጀመር መረጃ የለም። አንደኛ የሌለ መረጃ ምንድነው? ሎዛ ኢቨንት አንተ ከምትላቸው ቤተክርስቲያኖች ዘንድ በፐርሰንት ለምሳሌ ያክል ዶክተር ይኸውልሽ ምን አለ መሰለህ በፐርሰንት ሲባል እኛ 20 ሚሊዮን ከሰበሰብን ከ20 ሚሊዮን ውስጥ 4 ሚሊዮን ብር ትሰጡናላችሁ የሚል አግሪመንት አለበለዚያ በኮሚሽን ማለት ደግሞ ምንድነው 20 ሚሊዮን ከሰበሰብን በእያንዳንዱ ቀን ይህን ያክል ገንዘብ ግዴታ መክፈል አለባችሁ የሚል ግዴታ የሆነ ነገር መቀመጥ አለበት። ሎዛ ኢቨንት እንደዚህ አይነት ውል አላት ወይ ከቤተ ክርስቲያን? ይህንን ነው የምጠይቀህ። የላትም መረጃው የለኝም የምትለኝ ከሆነ ከዚህ በኋላ ስለ ሎዛ ኢቨንትም ስለ ቲክታከሮችም ስለ ዩቱቦችም አንተ የመናገር አቅምም ብቃትም የለህም ማለት ነው። ያለ መረጃ ነው የምታወራው። መረጃ አምጥተህ አሳየን እያልን ነው። ሌባ ከሆንን አሳየን መረጃ አምጥተህ። አለበለዚያ የሚሰራ ይብላ ካልክ ደግሞ እየሰራን እየበላን ነው። ፔሬድ። ይህን ደግሞ እያደረገችልን ያለው ማናት? ሎዛ ኢቨንት ናት። አለቀ። በግላችን ሄደን እያንዳንዱ እኔ ያው በሎዛ ስራ ያለ ሰዎች በግላችን ሄደን ሎዛን ተገና አድርገን በግላችን ከቤተክርስቲያን ጋር ከየትኛውም ተነጋግረን አናውቅም። ከዛ ውጪ ከሎዛ ኢቨንት ውጪ ሌሎች በግል የሚያደርጉ ወንጀል ሊኖር ይችላል። አይኖርም አይደለም። ወንጀል ሊኖር ይችላል። እሱን ወንጀል ማጋለጥ ማጋፈጥ ትችላለህ። ሎዛ ኢቨንት ላይ ግን አይነ ካለ በሎዛ ኢቨንት ስር ያሉ ቲክታከሮች ላይ አይነ ካለ መረጃ አምጣና በመረጃ ውቀሰን እያልኩ ነው። መረጃ የለኝም ካልክ ማለት ነው ጸጋዬ ወንድሜነ አብረን ቅዱስ ቁርባን የምንካፈል ወንድሜነ ባገኝ ሰላም የምል ወንድሜነ። ስለዚህ ከዛሬ ጀምሮ በሎዛ ኢቨንት ላይ ያለን አመለካከት ሽፍት ታደርጋለህ ማለት ነው። ያው አደባባይ ላይ 700 ምናምን ሰዎች ዘንድ መረጃ ማምጣት አልቻልክም። ይህ አንድ ሀሳብ ላንሳ መሰለኝ። ዶክም በደንብ እየሰማሽ ይህ ወንድማችን ደምረው ሎዛ ኢቨንት ምን ብሎ እንደሚፈራረም አያውቅም። ምን ብሎ ከአብያተ ክርስቲያናት ጋር ውል እየተዋዋለ እንደሆነ አያውቅም። ምን ብሎ እየተነጋገረ እንደሆነ እኔን አንቃኝ እኔ በማላውቀው መንገድ የሚዋል ከሆነ እኔን አንቃኝ። ልውጣ ከሎዛ ኢቨንት ልውጣና ከአንተ ጎን ልሁን። አምጣ እንደዚህ አይነት ነገር አትል እንዳትረጭ ያለምንም ማስረጃ እንዳትናገር አልፈቅድልም። አሁን መረጃ አምጣ። ሎዛ ኢቨንት ስራውን ለሚሰራው ስራ ምንም ገንዘብ አይቀበልም እያሉ እኮ አይደለም አሁን ነደምረው ማለት ነው። ግን በኮሚሽን በፐርሰንት ይሄን ያህል ቤተክርስቲያኗ ካገኘች ይሄን ያህል እንቀበላለን የሚል ነገር ሲቀጥረንም ድርጅቱ እንደዛ እንደሚሰራ አልተነጋገርንም፣ ያደርጋል ብለንም አናምንም ነው እያለ ያለው። ስለዚህ በፐርሰንት ገንዘብ ይቀበላል። ኦፍኮርስ ያንን ትክዳለህ ደምረው ድርጅቱ ገንዘብ ይቀበላል አይቀበልም? በሎዛ ስር ገንዘብ እንቀበላለን። አይ እናንተን ሳይሆን ድርጅቱ ራሱ ለእናንተ ለሚሰጠውም ይሁን ለሌላ ለትርፉም ይሁን ለወጪውም ይሁን ገንዘብ ይቀበላል። በነፃም ደግሞ ይሰራል። በነፃም ይሰራል። ገንዘብ ተቀብሎም የሚሰራው አለ። ስለዚህ ጸግሽ አሁን እያለ ያለው ገንዘብ ተቀብሏል ከቤተክርስቲያን ወይስ አልተቀበለም እያለ ነው የጠየቀ ያለው። ይኸው ይቀበላል አለ። ነገር ግን ቤተክርስቲያናቱ በፐርሰንት ነው ወይ የሚቀበለው የሚለውን አንተም ያው ፈቃደኛ በምትሆንበት ሰዓት በፈለግከው ሚዲያ መረጃውን ማቅረብ ትችላለህ። ግዴታ ደምሮ ቤት አቅርብ ተብሎ መገደድም የለበትም። ቪዲዮም ከፈለገ መስራት ይችላል። ድርጅቱ ጋር ሄዶ መስራት ይችላል። ግን በፐርሰንት ይቀበላል ብለህ ክሌም ብታቀርበው አሪፍ ነው ብዬ አስባለሁ። ሎዛ ኢቨንት እኮ መምጣት ይመጣ ነበረ ዶክተር ሎዛ ኢቨንት መምጣት ይመጣ ነበር። ነገር ግን ዛሬ ኪዳነ ምሕረት ስለሆነ ቤተክርስቲያን ነው። ግን አሁን ሎዛ ኢቨንት እንኳን ሳይመጣ ጸጋዬ ሎዛ ኢቨንት በኮሚሽንም በፐርሰንትም ይቀበላል ይዋዋላል ብለህ የምትለው ማስረጃ ማምጣት አልቻልክም። ስለዚህ አንተ የምትናገራቸው ቪዲዮዎች ከዛሬ ጀምሮ ውሸት ናቸው። ይቅርታ መጠየቅ አለብህ። እሺ ይቅርታ መጠየቅ አለብህ።
ለመሰለ እንደዚህ አይነት ነገር እንዳታደርግ በወንድም ላይ። አሁን ቤተክርስቲያን እንዳይሰራ እንቅፋት እየሆናችሁ ነው። ቤተክርስቲያን አገር ነው። ለምሳሌ እግዚአብሔር ቤተክርስቲያን አገር ነው። ያ ብር ከተሰበሰበላቸው በኋላ እርግጠኛ ነኝ ከ12 ሚሊዮን ብር በላይ ነበር የሚሰበሰበው። ያ ብር ከተሰበሰበላቸው በኋላ ከዛ በኋላ እንደዚህ ነገር ብታደርግ ኢስ ኦኬ ኢስ ፋይን። አንተ ግን ምቀኝነት ይመስልብሃል። ለምን እኔ አልተጠራውም ይመስልብሃል። አየህ እንደዚህ ማድረግ የለበትም። መሀል እንደዚህ ማውራት ጥሩ አይደለም። ያው አክብሮ ስለመጣ በትክክል እንደዚህ በመፈራረጅ ማውራት ጥሩ አይደለም። ለቋንቋ እንደዛ ማለት የለብህም። ከኡጋንዳ ጠርታችሁ ልታሰሩኝ ሀሳብ ነበራችሁ? እኔ ከኡጋንዳ ያለው ችግር የለውም። አሁንም እኛ ለመታሰር ዝግጁ ነን። ሌባ ኮንኩ ልታሰር ግን መረጃ የለም። ያለ መረጃ ሁለተኛ ህዝብ እንዳታደናግር። እንኳን አንተ ዘመዴ ራሱ መረጃ የለውም። ዘመዴ መረጃ የለውም። እምነግር ማለት ነው። ሎዛን የመናገር አቅም የላችሁም እናንተ። ሎዛ ከኔ እኩል ቁጭ ብለህ ለምሳሌ ያክል ማንም ሰው ከኔ እኩል ቁጭ ብለህ 2 ቀን 16 ሰዓት ያለ እንቅልፍ 16 ሰዓት ይግዛል ላይ ቁጭ ብሎ ለቤተክርስቲያን ገቢ ሰብስብ ቢባል አይሰበስብም። በአንድ ሰዓት ነው ላጥ ብሎ የሚሄደው። እምነግር ማለት ነው። ገባ? እንደዚህ አይነት ነገር ስታረቅ በመረጃ በማስረጃ ከዛ በኋላ ያ የተነገረበት ሰውዬ የተነገረበት ተቋም ምን እያደረገ ነው? እሱስ ምን እየሰራ ነው? ሌላ ቦታ ምን አይነት ስራ ሰርቷል? አሁን አንድ ሐዋሳ ብቻ መጥቶ እኛውን ሐዋሳ በነፃ ሄደናል። ባይገርም እዛ የተባለበት ቦታ በነፃ ሄደን ቪዲዮ ሰርተን ምን ብለን ጫካ ውስጥ ገብተን ቤተክርስቲያኒቷ ከሐዋሳ ወደ 40 ኪሎ ሜትር ወደ ውስጥ ናት። ውስጥ ገብተን ምክንያቱም የቤተክርስቲያን ልጆች ነን ብለን ማለት ነው። ውስጥ ገብተን ቪዲዮ ሰርተን አጠናቀን ጨርሰናል። እዚህ እንትን ማን ነው የሚዘጋው? ክፈቱ፣ እንትኑን ይጻፍ እንዳለ ክፈቱት። ቢበቃችሁ ይሻላል። ደሜ ተነጋግራችኋል። የደረሳችሁበትን ነገር ያው ጸጋዬ ደግሞ መረጃ ለማሳየት ፈቃደኛ ነህ? እዚህ ጸጋዬ መረጃ ከሌለ ጠቅሲ እዚህ ለማሳየት መረጃ ካልሆነም አናስገድም። ዩቲዩብ ላይ ያላሳየሁት መረጃ ያላሳየም ጋር መብት ነው። በቃ ግን ዋናው እዚህ ጋር 800 ሰው አለ። ለ800 ሰው መረጃ አምጣ ተብለሃል። መረጃ ማሳየት አልቻልክም። ሌባ የሆንበትን በጣም ይቅርታና እኔ በቁጥር ማምሰው አይደለሁኝም። ለምን 100 ሺህ ሰው አይሰበሰብም? ዳዝን ማተር ለኔ ጉዳይ አይደለም እሱ። ስለዚህ መረጃ ማቅረብ አልቻልክም። እሱ ልንገርህ። ሁለተኛ ነገር ደግሞ ሎዛ ሚዲያ ወይ ደግሞ ሎዛ ኢቨንት ሚዲያ ሳይሆን ሎዛ ኢቨንት እኛ ከቤተ መረጃ አሳየን። ስለ ሎዛ ኢቨንት ሳይሆን ከዚህ በኋላ ምንም መነገራችን ስለ ሎዛ ኢቨንት መረጃ ማታሳይ ከሆነ ራስ ውረድ። አታውራም። መረጃ አላሳይም ካልክ ውረድ። ራስ ጸጋዬ እወድሃለሁ። በራስ ጊዜ ውረድ። እኔ ራስ ውረድ። ስለ ሎዛ ምንም ማውራት አልችልም። ከዚህ በኋላ ምንም መናገር አልችልም። እስካሁን እድል ፈንታ ሰጥቻለሁ። መረጃ ማሳየት አልቻልክም። ስለዚህ ውረድልም። በቃ መረጃ ማሳየት አልቻልክም። አመሰግናለሁ። ቴንኪው። በቃ ይህን ይመስላል እንግዲህ አያችሁ አይደለም? እኛ እንደዛ ቀን ከሌት ስንለፋ የነበር ነው። እንቅልፋተን እናንተን ደጋግ ኦርቶዶክሳውያን ለቤተክርስቲያን ገቢ እንድታስገቡ 1 ብርም 10 ብርም 1,000 ብርም 100,000 ብርም 5,000 ብርም በእውነት እንድታስገቡ የጠየቅናችሁ በእንደዚህ አይነት ውሸታም ሰዎች ያለምንም መረጃ የላቸው ያለምንም መረጃ ቤተክርስቲያን እንዳይገነባ እንቅፋት የሆኑ ሰዎች ናቸው። እንቅፋት የሆኑ ሰዎች ናቸው። ገባችሁ? እንቅፋት እኛ እናንተ የምታስገቡት ገንዘብ ይኸውላችሁ በሎዛ ኢቨንት ስር እናንተ የምታስገቡት ገንዘብ የምንለጥፍላችሁ ላይ ማለት ነው ቤተክርስቲያን ላይ ካልሆነ እኛ እንጠየቅ። ያ ገንዘቡ ላይ ገቢ የሆነበት ሰውዬ ይጠየቅ። ከዛ ውጭ ግን እናንተ ገንዘባችሁ የምታስገቡት ቤተክርስቲያን ላይ ነው። ማርያምን ቤተክርስቲያን ከቤተክርስቲያን ውጭ ማንም ሰው ሌላ ቦታ ላይ ማስገባት አይችልም። ቤተክርስቲያን ላይ ነው። አሁንም ገጠር ያሉ ቤተክርስቲያኖችን የተለያየ ቦታ ያሉ ቤተክርስቲያኖችን እንገንባ ነው ምለው። ጸጋዬ መረጃ ያለ መረጃ ባዋ የለም። ምንም መረጃ የለም። ምንም አውቃለሁ። እናንተ ሌባ ምናምን የምትሉኝ አውቃለሁ። አንድ ሰው ሆነ 10 እና 15 ቲክታክ አካውንት ስላለ ነው። ፌክ አካውንት ስላለ ይኸው መረጃ አምጣ ተባለ። መረጃ ማምጣት አልቻለም። ታዲያ ያለ መረጃ ሰው ሌባ ማለት ይችላል? ብራዘር ሌባ ይባላል ያለ መረጃ?
ሌባ ይባላል። ስለዚህ ይህንን ነው የሚመስለው። ወንድሞቼና እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በጣም እየደማ ነው፣ ባይገርማችሁ እየደማ ነው። እውነቱን እንዳውቅ የሆነብኝ እየደማ ምላሴን ባሳያችሁ እንዴት እንደሆነ አያችሁ። በዚህ ነው ያወራሁት። እኔ እውነት ስለሚገዛኝ በዚህ ምላስ ነው ያወራሁት። አያችሁ እንዳለ ምጭ እንዳለ መጥቶኛል፣ እንዳለ ማለት ነው። ሰካራ ምናምን የምትሉኝ ሰዎች በዚህ የተነሳ ነው። እሺ እኔ ሰካራ ሞኝ አይደለም። እኔም የቤተ ክርስቲያን ልጅ ነኝ። ከሌባ ጋር መቼምና መቼም አልተባበርም። መቼም አልተባበርም። ገባ? መቼም። ነገር ግን ቤተ ክርስቲያን እንዲገነባ፣ ቤተ ክርስቲያን እንዲሰራ፣ ካህናት ደስ እንዲላቸው፣ ሲጸልዩልኝ ደስ ብሏቸው እንዲጸልዩልኝ ማለት ነው ማድረግ የሚገባኝን ነገር አደርጋለሁ። በሎዛ ስር ሆኜ ማለት ነው። በሎዛ ስር ሆኜ። እሺ ወንድሞቼና እህቶቼ፣ ከዛ ባለፈ ግን ለውሸት አንገዛም መቼም። እሺ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ የለም፣ አንዳንድ ደቂቃ እኔ በወሬ ምናምን አላምንም። በስራ ነው የማምነው። በስራ አምናለሁ። ሰላም ደሜ። ሰላም። አዎ እየተከታተልኩት ነበርና እንደው ምናልባት አሁን ያለ መረጃ እንትን ማድረጉ ደስ የማይል ነገር ነው። ታይም ሲጻፍ የነበረው ነገር ደስ የማይል ነገር ነው ማለት መረጃ ካለው ደግሞ ክስ አለመመስረቱ ለቤተ ክርስቲያን አለመቆሙ ነው የሚያሳየው። ለምን መረጃ ኑሮት ለምን ለቤተ ክርስቲያን አይቆምም? መክሰስ አለበት ብዬ ነው የማስበው። ስለዚህ ምናልባት ፎሎወርስ ማግኘት ምናልባት እንደዚህ ከሆነ እኛን ያስቀይማል። እናንተ ደግሞ ይሄን መስመራችንን እኛ መያዝ መቻል አለብን። ማለት ማንኛውም ሰው ይሁን ቤተክርስቲያን ሲበድላት ስናይ ሁሉም ሰው ሊሰማው ይገባል፣ በተለይ ኦርቶዶክስ ማለት ነው። ስለዚህ መረጃ ካለው መረጃ መምጣት ነበረበት። መረጃ ቢኖረው ደግሞ በእርግጠኝነት ቢኖረው ክስ መመስረትን መቻል አለበት ብዬ ነው የማስበው። እና በጣም አበሳጭቶኛል። ከታየ ጻፍኩለት ነበር አልመለሰልኝም። መረጃ ነው የሰው ልጅን ሰው ያደረገው መረጃ ነው ብራዘር። እሺ ቀጥል፣ ሌላ ሰው ቀጥል። እሺ እንዴት አደራችሁ? ሁላችሁም ሰላም ብያለሁ። ደምዬ እንዴት ነህ? አለ። ኦኬ ለማንኛውም ሁላችሁንም እጅግ እናመሰግናለን። ከታች ሆናችሁ የምትሳደቡትን የምትመርቁትም ልክ ናችሁ የምትሉት ልክ አይደላችሁ የምትሉት ይሄ እንደ አስተሳሰባችን ወይም እንደ አይምሯችን እንደተቀበለው ነው። ነገር ግን እኛ ስንቆም ለእውነት መቆም ይገባናል፣ ለእውነት መናገር ይገባናል። ከሰማናቸውና ከምንሰማቸው ከነበሩ ነገሮች ውስጣችን ቆስሏል፣ አዝነናል፣ ተከፍተናል፣ ተደብረናል። ነገር ግን እውነታው ድረስ ስንመጣ ሰዎቹ መጥተው በአደባባይ ምንድነው ጥፋታችን፣ የቱ ጋር ነው ጥፋታችን፣ መረጃ ይሰጠን ሲሉ መረጃ የማያገኙ ከሆነ ያንን አካል የቤተክርስቲያን እንቅፋት እንጂ ለቤተክርስቲያን የቆመ ነው ኦርቶዶክሳዊ ነው ልንል ግን አንችልም። ስለዚህ ስንሆን ማናችንም ብንሆን መረጃና ማስረጃ አስረግፈን ካልሆነ በስተቀር ሰዎች እግዚአብሔርም አይወደውም። ወደ 5 መኪና ይቀርብኛል። ደሜ ወይ ሚውት አድርግ ወይ አንተ ተናገር። ከተከፈላችሁ 4 ሰዓት መቀመጥ ይከብዳል እንዴ? 100,000 ብር ከተከፈላችሁ ቀላል ነገር እኮ ነው። እንኳን የቤተክርስቲያኑ አባል ሆናችሁ ኦርቶዶክስ ሆናችሁ ቀርቶ ሌላ ማንም ሰው ሆኖ ብር ቢከፈለው 100,000 ብር ተከፍሎት ቁጭ ብሎ የማይለምንበት ምንም አይነት ምክንያት የለም። ስለዚህ እነ ደሜ የሰሩት ነገር የቤተክርስቲያን ልጅ መሆን የሚጠበቅ ነገር አይደለም። እኔም ጴንጤው 100,000 ብር ከፍላችሁኝ ልሰበስብ እችላለሁ ለቤተክርስቲያኗ እና
ስንገባ በስሌት እንጂ በስሜት አንግባ። ከገባን በኋላ የምንናገረውን ነገር እናስተውል። ለማንኛውም ሰውየው መረጃ ካለው ያው ሰው አላዘነም፣ አዝኗል። ቅር ብሎታል አላለውም፣ ቅር ብሎታል። ነገር ግን እነዚህ ነገሮች በመረጃ መሆን አለባቸው። ሚዲያ ላይ የሚሰሙ ነገሮች፣ ሚዲያ ላይ የምናያቸው ነገሮች በማስረጃ መሆን አለባቸው። ያለ ማስረጃ ከሆነ ህዝቡንም አታውኩት፣ ለጠላት አሳልፋቸው አትስጡት። ሰካራም የሆነ ነገር ናቸው፣ ሌባ ናቸው፣ እንዲህ ናቸው የሚባለውን ነገር እያለ ያለው ኦርቶዶክሳዊ ብቻ አይደለም። በየቦታው ተነስቶ ቤቱን እየከፈተ ስጋ ሲቦጭቅ የሚውለው ኦርቶዶክሳዊ ብቻ አይደለም። ስለዚህ ውሻ በቀደደው ጅብ ይገባል እንደሚባለው አሳልፈን እየተሰጣጠን መልካም ነገር እየተሰማ አይደለም። ይህ ነገር ከሆነ 100,000 ብሩ አበል አግባብ አይደለም። እንደኔ አግባብነት የለውም። ነገር ግን ምናወራው ነገር በማስረጃና በመረጃ እናውራ። መረጃ ከሌለን ግን አደባባይ እየወጣን የሰው ስም ማጥፋት በራሱ ወንጀል ነው። እንደዚህ የምታደርጉ ሰዎች ካላችሁ ጥንቃቄ አድርጉ እና በተረፈ ይኸው አሞኛል እያልክ ነው። ለረጅም ሰዓት አውርተሃል። አሁን ቤትህን ዘግተህ አረፍ በል። እግዚአብሔር ይማረህ፣ እግዚአብሔር ያግዝህ። ቤተክርስቲያናችን ከአጽራረ ጠብቅልን። እግዚአብሔር ይስጥልን። ይሄን ለማለት ነው። ስንትዬ በቀደም መረጃው አምጥቼልህ ቤት አልከፈትክም? ኦኬ አለው። አይ ከፍታለሁ። ትንሽ አካውንት ዋርኒንግ ስላለ ነው በዚህኛው ስለመጣው ነውና እኔ የጸጋዬ ሐሳብ ገዢ ሐሳብ ነው እንደኔ ማለት ነው። እንደ አንድ ኦርቶዶክስ ልጅ ገብቷል። ደምረው ዛጋ ይሄ ብር ተከፍሎ ሲሰራ ዛጋ በኮሚሽን ነው እየሰራ ያለው ይሄ ስራ ማለት ነው። ከገባው ብር ላይ ነው የሚከፈለው እኮ ዳይሬክት አይደለም የሚከፍለው እኮ ቤተክርስቲያኑ ጌታ ምቶ ይከፍላል እኮ። መረጃ አንተ ብራዘር፣ ዝም ብለህ አትናገር። መረጃ አንተ ከየት ነው እናንተ የሚከፈላችሁ ብሩ እንዴ? መረጃ አንተ አይከፈልም ማለት እንዴ? አይከፈልም ማለት እንዴ? እኛ እናንተ የበረከት ስራ እየሰራ ነው። የበረከት ስራ አይከፈልም ተባለ እንዴ? አንተ ይከፈላል። እኛ እያል አዳምጠኝ። እኛ እያልን ያለነው ሎዛ አዳምጠኝ። ሎዛ ኢቨንት ግን በኮሚሽንና በፐርሰንት ከየትኛው ቤተክርስቲያን ዘንድ የተዋዋለበትን ውል አምጣ ነው። ኦኬ ቤተክርስቲያን የበረከት ስራ አሰሩ ማለት ነው። እናንተ የበረከት ስራ አሰሩ ማለት ነው። እንሰራለን። እየሰራችሁ እንደ ከአንድም 30 ቤተክርስቲያን እኔ እንኳን እያለው ከአንድም 30 ቤተክርስቲያን ማስታወቂያ ትሰራለ፣ ላይቭ ስትሪም ትሰራለ። ኢቭን እንኳን ሚሊኒየም አዳራሽ በነፃ የሰራናቸው ስራዎች አሉ። በነፃ እንተዋወቃለን እኮ እኔ እናንተ ከሐዋሳ እንተዋወቃለን። መረጃ አምጣሽ። አልጋ ስትከፍሉ ይያዝላችሁ እንዴ? ሐዋሳ እኮ ተገናኝተናል። ምንም ችግር አይደለም። የምን ችግር ነው የምትለው? ስለምን ችግር ነው የምታወራው? አንተ ራሱ ሌባ ነህ። ስላልተሳካልህ ልዘርፍ ነበር ቤተክርስቲያን ልዘርፍ ነው የእኛ ስም ያጠፋሁት። ቤተክርስቲያን ለመዝረፍ ነው የእኛ ስም ያጠፋሁት። ቲክቶክን ትዘጋለህ። ውረድ። ምኑ ነው የማስጨርሰው? አውቃለሁ ምናምን ይላል እንዴ? እዛ ጋር ተዘረፈ እየተባለ እየተነገረ እነንትና ያመጡት የዚህና እንዴ? ቀጥልሽ። ማነው? ሰላም ደህና ነህ? አለሁ እግዚአብሔር ይመስገን ሰላም ነው። ለምን ትጮኻለህ አንተ? በትክክል ማስረዳት አትችልም ችግርን? ቀድም እኮ አስረዳው። በቃ ቀድም እኮ ጨርሻለሁ። እናንተ ገስላ ስላለሁ ይኸውልህ ደምረው ታዳምጠኛለህ። አንተ ኦርቶዶክስ ከሆንክ ክርስቲያን ከሆንክ ክርስቲያንን የፈለገውን ሀሳብ ማንሸራሸር ማንም ሰው ይችላል። መናገር መብት አለው። አንተ መናገር መብት አለ። ግን ሰዎችን አታስወርድ ነው የምልህ። ያለ መረጃ መናገር አይቻልም። ያለ መረጃ አትብል። አንተ ለምን ራስን ነው ማውጣት ያለበት? ሌሎችን ለማውጣት ነው አሁን የምትሮጠው አንተ። እኔንም ጓደኞቼም እዛ ቦታ ስንሰራ በመረጃ በኮሚሽንና በፐርሰንት ከሰራን መረጃ ይምጣብን ነው። ሌባ ከሆንን መረጃ ይምጣብን ከነ ማስረጃው። ይኸውልህ ወላይታ ላይ ሙዱላ ከተማ ልንገርህ እንደ ብዙ ታሪክ እንድትሰራ ከነ ማስረጃ አስቀምጠንላቸዋል። እየተሄደበት ስለሆነ አምጪ፣ አሳይ መረጃ አሳይ።
ለአንተ አላሳየህም። ወዳጅ በቃ ካለ ወዳጅ አላሳይም። ሌባ አገኛለሁ ናዝሬት አገኛለሁ ናዝሬት ውለዱ። እኔም በማስፈራራት ነው እንደ እንትን የምትሉት። በማስፈራራት ምንም ልታመጡ አትችሉም። ምንም መረጃ አምጣ። ያለ መረጃ መውቀስ አትችልም። ያለ መረጃ አትናገር። በቃ ይሄ ቂም የያዘ ቁርሾ የያዘ አትግባ። የቤተ ክርስቲያን ልጅ ነኝ ገባ? የቤተ ክርስቲያን ልጅ ነኝ፣ ቤተ ክርስቲያን የሚጠቅማትን ነገር አደርጋለሁ የሚል ሰው ካለ ይግባ። እሺ ሰላም ሰላም። ወይ አንድ ነገር ምን ፈልጋለሁኝ ምንድን መሰላችሁ? ከላይ ያላችሁ በሙሉ ከታች ያላችሁት በሙሉ የምትናገሩት ግልጽ ነው። ሁሉም የኦርቶዶክስ ስሜት አለው። ትንሽ ነገር ሲነካ የሃይማኖት ጉዳይ ስለሆነ ከባድ ነው እና ግን መረጃው ካለው ለምን ክስ አላቀረቡም ነው የኔ ጥያቄ። አሁን ምንድን መሰለህ ቤተክርስቲያን ከተጎዳች ሁላችንም አለን እያላችሁ አሁን እየወረዳችሁ ነበር። ካለች ለምንድን ነው ለፖሊስ ማሳወቃችሁ መረጃውን ሰጣችሁ ለቤተ ክርስቲያን መቆም ያልቻላችሁት ለምንድን ነው? የኔ ጥያቄ ይሄ ነው። መረጃው ካለ ግዴታ ተለበስብሶ ማለፍ የለበትም አይደል እንዴ? ለቤተ ክርስቲያን ከተቆመ ግን መረጃው ካለ ለምን ወደ ክስ መመስረት ለምን አላስፈለገም ነው የኔ ጥያቄ። ይሰማል ይሰማል። አሰራት ከሆነ አላማው ለምሳሌ የጎንደሩ ሳያልቅ ለምን አሁን ሰሞኑን ይሄን ስራ የጀመራችሁት ድጋሚ? ለምን መጀመሪያ አንዱ ቤተክርስቲያን ፍጻሜ ላይ አይደርስም? አንዱ ቤተክርስቲያን ደርስ ለምን ነው? አንድ ደምረው ሐሳቤ ልጨርስ ወንድም አለም ፕሊዝ። አንዱ ቤተክርስቲያን ሳያልቅ ሌላ ቤተክርስቲያን ላይ ሄዳችሁ ገንዘብ የምትሰበስቡት ይሄኛው አካሄድ ነው። ይሄ አንቺ የምትይው አካሄድ ነው። እኔ ሐሳቤን አስጨርስ አካሄድ ነው የምትናገሩ እህቴ እንዴ? ኖ ሐሳቤን አልጨር እኔ በነገራችን ላይ ደምረው እኔ መጀመሪያም ስገባ ነገር ያለው ፕሊስ እንደማመጥና በማዳመጥ ከጨረስኩ በኋላ መልስልኝ። ኦኬ ጫጫታ ስላለኝ ታርግና እኔ ሐሳቤን ልቀጥል። ይታርግልናል ጫጫታ አለ። እሺ አጫጭ ኦኬ እሺ የኔ ጥያቄ ምንድነው? እንግዲህ በጣም ብዙ ገቢ ማሰባሰቢያ እያየን ነው። ኦኬ አንደኛው ቤተክርስቲያን ሳይጨረስ ሌላ ክልል ትሄዳላችሁ፣ አንደኛው ክልል ሳይጨረስ ሌላ ክልል ትሄዳላችሁ። መጀመሪያ ለምን ነው የጀመራችሁበት የመጀመሪያው ቤተክርስቲያን ሳያልቅ ወደ ሌላ የምትሄዱ ስለምን ነው? እስካሁን በጣም ብዙ የገቢ ማሰባሰቢያዎች አይተናለኝ። እኒህ ቤተክርስቲያኖች ምን ላይ ደረሱ? ፍጻሜያቸው ምን ላይ ነው? ተሰርተው አልቀዋለኝ? ማስረጃ አላችሁ ተሰርተው ለማለቃቸው? ወይንስ ደግሞ ብራችሁን ይዛችሁ ላሽ ነው እየተባለ ሲለቅ እናንተ ምንም ነገር እንትን አትሉም ማለት ነው? አያሳስባችሁም ማለት? እውነት ለቤተክርስቲያን እየታሰበ ከሆነ ቤተክርስቲያን እንዲሰራ እየታሰበ ከሆነ የአንደኛው ክልል ሳያልቅ አንደኛው ክልል ላይ የጀመራችሁት ቤተክርስቲያን ህንፃ ቤተክርስቲያን ሳያልቅ ለምን ነው ሌላ ቦታ የምትሄዱትኝ? እውነተኞች ከሆናችሁ ማለት ነው። ይሄንን መልስልኝና ሌላም ጥያቄ አለኝ። እኔ ጋር ብቻ ነው ደሜ ይሰማሃል?
እሺ ፊልጵስዩስ ምዕራፍ 2 ከቁጥር የወንድማችን ለአንድ ዓላማ የቆምንበት ዓላማ የሰው ልጆች ነፍስ መዳን ነው። ሌላ ሲጀመር ልንገራችሁ ስር መሰረቱ ማለት ነው። ኦኬ ያ ደግሞ ያለ ነበር ዓለምና ሰልፍ እሺ የኔ ተወዳጆች ሰላማችሁ ብዛ። በህይወት ሰላማችሁ ብዛ። የሱ ማን ጋር ልድረስ? ማንስ ከሰውኛል። የነ ሞጣና ምናምን ከሰውኛል። በመኒ ላውንደሪንግ ነው የተከሰስኩት። $85,000 ነው የተከሰስኩት። 300 ለጠበቃ ከፍዬ በአስቸኳይ እነዚህ ከሳሾች ይታወቁና ለፍርድ ልቅረብ ብዬ ራሴ ጠይቄ ይመርመርልኝ። አመሰግናለሁ ወንድሞቼ። ቴንኪው። መረጃ ያለው ሰው መረጃ ተናገሩ። ቻው ቅመሟ የምን ሽልማት ነው? ስነ ጽሁፍ ጋይስ በደንብ ታብታብ